የገና ስጦታ ከጊፍት ሪል ስቴት። ጊፍት ሪል ስቴት ለገሃር በሚገኘው ሳይቱ ላይ ግንባታቸው ከ85% በላይ የደረሱ አፓርትመንቶችን፣ የንግድ ሱቆችን ከታህሳስ 15 እስከ 28 ታላቅ የገና ባለ ሽያጭ ኤክስፖ አዘጋጅቶ ኑ የቤት ባለቤት ይሁኑ ይሉታል። ለገሃር የሚገኘው ኮምፓውንዳችን በውስጡ ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ግሬን ኤሪያ የያዘ ሲሆን ከ20 እስከ 25% የባህል ቅናሽ እና ከ600,000 ብር ወይም 5% ቅድመ ክፍያ ጀምሮ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንደ ምርጫው ከ55/45 የባንክ አማራጭ ጋር አዘጋጅተናል። ታዲያ ፈጥኖ በመምጣት የዚህ በዓል ታላቅ ዲስካውንት ተጠቃሚ በመሆን የቤት ህልሞን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መልካም የገና በዓል ይሁንልዎት። ጊፍት ሪል ስቴት። ኮሚሽነሩ ተገደሉ። ጦርነቱ ድንገት ፈነዳ። ተኩሱ እስካሁን ሊቆም አልቻለም። የፌዴራል መንግስት መከላከያ ሰራዊቱን በአስቸኳይ ልኮ ጣልቃ እንዲገባ ተጠይቋል። ጀነራሉ ለአስቸኳይ ስብሰባ ወደ 4 ኪሎ ተጠሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የካቢኔ አባሎቻቸውን ይዘው ወደ አዲስ አበባ ማቅናታቸው ተሰምቷል። በሚስጥር እንደተጀመረ በሚስጥር ይጠናቀቃል ኮሚሽነሩ አረጋገጡ። ድምፁን አጥፍቶ እየተፋጠነ ያለው የኒውክሌር ልማት ፕሮጀክት ወደ ሌላ ምዕራፍ ተሸጋገረ። ሩሲያ ወሳኙን ቁልፍ ለኢትዮጵያ ለመስጠት ተስማማች። በጋምቤላ ክልል የተቀሰቀሰው ውጊያ ተባብሶ ቀጥሏል። የፌዴራል የጸጥታ አካላት በአስቸኳይ ጣልቃ እንዲገቡ ጥሪ ቀርቧል። የክልሉ ሁኔታ አሁን ካለበት እንዳይብስ አስግቷል። የኮሚሽነሩ መገደልም ግለቱን እንዳባባሰው ተነግሯል። በሌላኛው መረጃችን ደግሞ በትግራይ ክልል የተፈጠረ የፖለቲካ ቀውስ አሁንም ተጠናክሮ እንደቀጠለ ይገኛል። አንዴ የገዛ የራሱ ሰራዊት እያመጸበት፣ አንዴ ደግሞ የራሱ ስህተት ለመሸፈን የፌዴራል መንግስቱ ላይ ተደጋጋሚ ክስ የሚያሰማ ህወሓት መከፋፈሉና አለመተማመኑ እንደቀጠለ ነው። ከሰሞኑ ህወሓትና ጊዜያዊ አስተዳደሩ በአንድ ላይ ግምገማ ያደረጉ ሲሆን በዚህ መድረክ ላይ የከረረ ቃላት ልውውጥ እንደነበረና ህወሓት የጊዜያዊ አስተዳደሩን ከሱ ትዕዛዝ ውጭ እንዳይወጣ ጥብቅ ማስጠንቀቂያ የሰጠበት እንደነበረም ተነግሯል። ታዲያ ከፌዴራል መንግስቱ ክልሉን በጊዜያዊነት እንዲያስተዳድሩ የተመረጡት ጀነራል ታደሰ ወረደ ከስብሰባው ማግስት በአስቸኳይ ወደ አዲስ አበባ እንደተጠሩ ለማወቅ ተችሏል። በዚህ ጥሪ ላይ ጊዜያዊ አስተዳደሩ ብቻ ሳይሆን ካቢናቸውንም ይዘው እንዲመጡ እንደተነገራቸው ታውቋል። ይህም የነገሩን ክብደት አመላካች ነው እየተባለ ይገኛል። በአሁኑ የመረጃ ሰዓታችን ይህንንና በሚስጥር እንደተጀመረ በሚስጥር ይጠናቀቃል ስለተባለው የኒውክሌር ልማትና ከሱ ጋር ተያይዞ ሩሲያና ኢትዮጵያ የተስማሙትን አክለን ይዘን ቀርበናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ከጋምቤላ የቀጠለውን አሳሳቢ ሁኔታ በተመለከተ የተሰማውን መረጃ አስቀድመን እንጀምራለን። ኮሚሽነሩ መገደላቸውን ተከትሎ የፈነዳው በተኩስ የታገዘ ግጭት ዛሬም ሊበርድ እንዳልቻለ ተሰምቷል። ተኩሱ እስካሁን ሊቆም አልቻለም ያሉ የአካባቢ ምንጮች እንደሚሉት የፌዴራል መንግስቱ መከላከያ ሰራዊቱን በአስቸኳይ ልኮ ጣልቃ እንዲገባ ተጠይቋል። በትናንትናው ዕለት የጋምቤላ ክልል ርዕሰ መዲና የሆነችው ጋምቤላ በከባድ ተኩስ ስትናወጥ መዋሏንና የፖሊስ ኮሚሽነሩም መገደላቸውን መዘገባችን ይታወሳል። በዛሬው ዕለትም ከትላንት የቀጠለው ግጭት ሽቶ ከማለዳ ጀምሮ ከተማዋ በተኩስ እየተናጠች መሆኑ ተነግሯል። ክስተቱ የተፈጠረው በትላንትናው ዕለት በጋምቤላ ከተማ 02 ፖሊስ ጣቢያ ላይ በተከፈተ ድንገተኛ ተኩስ አንድ የፖሊስ ኮሚሽን መገደሉን ተከትሎ መሆኑን የገለጹት ምንጮቻችን በከተማዋ ትላንት ከረፋዱ 5 ሰዓት ጀምሮ እስከ 7 ሰዓት አካባቢ የተኩስ ልውውጥ እንደነበር አክለው ገልጸዋል። በጋምቤላ ከተማ ጠዋት የጀመረው የተኩስ ልውውጥ እስካሁን እንዳልቆመ ምንጮቻችን ገልጸዋል። የተኩሱ መነሻ ብሔር ብሔረሰብ መንደር አካባቢ የነበረ ቢሆንም አሁን ላይ በየቦታው ተኩስ አለ፣ ትልቅ ፍራቻ ላይ ነን፣ ሰው ቤት ዘግቶ ተቀምጦ ነው ያለው ሲሉ የአካባቢ ምንጮቻችን ጠቁመዋል። አሁን ላይ ከባድ ተኩስ እየተሰማ ሲሆን ከአጎራባች ወረዳዎች ጭምር ታጣቂዎች እየገቡ ነው ብለዋል። የፌዴራል መንግስት ጣልቃ በመግባት ሁኔታውን እንዲያረጋጋ ጠይቀዋል። ክስተቱን ተከትሎ ሁኔታው እስኪረጋጋ በከተማዋ የትራንስፖርት እንቅስቃሴ ተከልክሏል ያሉት ምንጮች ሱቅም ሆነ ባንክ ተዘግቷል፣ ተሽከርካሪዎች ቆመዋል፣ ሙሉ ቀን ከቤት አልወጣንም ያሉ ሲሆን በከተማዋ ባጋጠመው የጸጥታ ችግር በትላንትናው ዕለት መገደላቸው ከታወቀው አንድ የፖሊስ መኮንን፣ አንድ የአቢሲና ባንክ ሰራተኛና ዩኒቨርሲቲ የሚሰራ ሌላ ሰው ውጪ በዛሬው የተኩስ ልውውጥ ስለደረሰው ጉዳት በቂ መረጃ እንደሌላቸው አክለው ገልጸዋል። በቀጣይ መረጃ ጀነራሉ ለአስቸኳይ ስብሰባ ወደ 4 ኪሎ ተጠሩ። ጀነራሉ ወደ አዲስ አበባ የተጠሩት ህወሓት ከፍተኛ የጦርነት ዝግጅት እያደረገ ባለበትና ለማንኛውም አጋጣሚ ዝግጁ ሆኛለሁ እያለ ባለበት ወቅት መሆኑን ጉዳዩን ቀልብ ሳቢ አድርጎታል። ከጠቅላይ ሚኒስትር አብይ በኩል አስቸኳይ ስብሰባ ጥሪ የደረሳቸው የትግራይ ክልል ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ ምክትላቸውን ጨምሮ በርካታ የካቢኔ አባሎቻቸውን ይዘው ወደ አዲስ አበባ ማቅናታቸው ተሰምቷል። የመቀለ ምንጮች እንዳረጋገጡት ከሆነ ጀነራል ታደሰ ወረደ የህወሓትና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት
አማኑኤል አሰፋና ኢሳያስ ታደሰን ያካተተ የባለስልጣናት ቡድን ከደቂቃዎች በፊት የትግራይ ክልል የመንግስት አስተዳደር አካላትን ከፌዴራል መንግስት ጋር ለመወያየት በሚል ወደ አዲስ አበባ ማቅናታቸው ገልጸዋል። የክልሉ ኮሚኒኬሽን ቢሮ የፕሬዝዳንቱን ጉዞ አረጋግጧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ከፌዴራል መንግስት ከፍተኛ የስራ ኃላፊዎች ጋር በወቅታዊና አጠቃላይ ጉዳዮች ላይ ለመምከር ዛሬ አዲስ አበባ ናቸው። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ባወጣው መረጃ መሰረት ፕሬዝዳንቱ ወደ አዲስ አበባ ያቀኑት ከክልሉ ሌሎች ባለስልጣናት ጋር ነው። ጀነራል ታደሰና ቡድናቸው በአዲስ አበባ ቆይታ ከፌዴራል መንግስት አካላት ጋር በጋራ በሚሰሩባቸው አጠቃላይ ጉዳዮች ላይ ውይይት እንደሚያደርጉ ተጠቁሟል። ምንም እንኳን የውይይቱ ዝርዝር አጀንዳ በይፋ ባይገለጽም የፕሪቶሪያ የሰላም ስምምነት አፈጻጸም ሂደት፣ የተፈናቃዮች መልሶ ማቋቋም፣ የዲሞቢላይዜሽን ዲዲአር ሂደት፣ የክልሉ የበጀትና የመልሶ ግንባታ ጉዳዮች እንዲሁም በሁለቱ አካላት መካከል ያለው ወቅታዊ የፖለቲካ ግንኙነቶች የውይይቱ ዋና ትኩረት ሊሆኑ እንደሚችሉ ይገመታል። በፌዴራል መንግስትና በጊዜያዊ አስተዳደር መካከል የሚደረጉ እንዲህ ያሉ ተከታታይ ምክክሮች በሰሜኑ የሀገሪቱ ክፍል የተገኘውን ሰላም ለማጠናከርና በአፈጻጸም ሂደት የሚያጋጥሙ ተግዳሮቶችን በንግግር ለመፍታት ወሳኝ ሚና እንዳላቸው ይታመናል። ይህ በእንዲህ እንዳለ ከፍተኛ አመራሩ በሻዕቢያ ጉዳይ ማፈንገጣቸው ተሰምቷል። ጽምዶን የተቃወሙት ከፍተኛ የህወሓት አመራር ማፈንገጣቸው የተሰማ ሲሆን ይህን ተከትሎም ህወሓት ዳግም ተሰንጥቋል የሚሉ መረጃዎች በስፋት እየወጡ ናቸው። ከፍተኛ አመራሩን በፍጹም ከሻዕቢያ ጋር አልሰራም ያሉ ሲሆን ከደብረጽዮን ቡድን ጋር ከዚህ በኋላ እንደማይሰሩም በስብሰባው መሀል አቋማቸውን ይፋ አድርገዋል። አንጋፋው የህወሓት አመራር አለም ገብረዋህድ ከደብረጽዮን ቡድን ስለማፈንገጣቸው መረጃዎች ወጥተዋል። አንጋፋው ፖለቲከኛ በፍጹም ከሻዕቢያ ጋር የሚደረግን ጥምረት አልቀበልም፣ ከሻዕቢያ ጋር በመስራት የትግራይን ህዝብ አልክስም በማለት በስብሰባ ላይ አቋማቸውን ይፋ አድርገዋል የተባለው ህወሓት የቀድሞ ጥንካሬው እየከዳው በየዓመቱ እየተበጣጠሰ ነው። ባለፈው ዓመት እነ ጌታቸው ረዳ አንጃ ፈጥረው ከወጡ በኋላ ሌላ ስንጥቃት ገጥሞታል። የስንጥቃቱ ምክንያት ደግሞ ሻዕቢያ ነው። የነ ደብረጽዮን ቡድን ከሻዕቢያ ጋር እሰራለሁ ማለቱ ያልተዋጠላቸው የፓርቲው አንጋፋ አባላትና የጦር አዛዦች ጭምር ከህወሓት ራሳቸውን እያገለሉ ነው። ከሰሞኑም በነበረው ስብሰባ ላይም አቶ አለም ገብረዋህድ ከደብረጽዮን ፍንካች ጋር ፍቺ መፈጸማቸውን የገለጹበት ንግግር አድርጓል የተባለው አቶ አለም በስብሰባው የትግራይ ህዝብ መሰረታችን ኢትዮጵያና ኢትዮጵያዊነት ነው። ስለዚህ ለኢትዮጵያ ሉዓላዊነት፣ ለኢትዮጵያ ሰላም መክፈል ያለብንን እንከፍላለን። ህዝብ ለማዳን ያለው አማራጭ ፕሪቶሪያው የሰላም ስምምነት ማክበርና ጊዜያዊ የትግራይ መንግስትን መደገፍ ብቻ ነው በማለት የነሞንጆሪኖን ቡድን ተቃውሟል ሲሉ የውስጥ መረጃ አሽሏኪዎች ገልጸዋል። ፖለቲከኛው አክሎም ከኢትዮጵያ ጠላቶች ጋር በድብቅም በግልጽ መስራት በሀገር ክህደት የሚያስጠይቅ ወንጀልና የባንዳነት ተግባር ነው። ከሻዕቢያ ቡድን የሚሰሩ አካላት ደጋግመን እጃችሁን ሰብስቡ ልንላቸው ይገባል። ከፌዴራል መንግስት ጋር ያሉትን አለመግባባቶች በማለዘብ አብረን መስራት የዜግነት ግዴታችን ነው። ከሻዕቢያ ጋር ከፌዴራል መንግስት እውቅና ውጪ መስራት የክህደትም ክህደት ነው፣ ባንዳነትም ነው ሲሉ ተደምጧል ሲሉ የመቀለ ምንጮች አክለው ገልጸዋል። በመጨረሻም በወደቡ ውዝግብና በህንዱ ጠቅላይ ሚኒስትር ጉብኝት ተሸፋፍኖ ያለፈ ታላቅ የምስራች ተሰምቷል። ጉዳዩ ኢትዮጵያን በአፍሪካ ይነኬ ከሚያደርጋት ግዙፍ ፕሮጀክት ጋር የተያያዘ መሆኑን ከወደ ሞስኮ የወጡ መረጃዎች አመላክተዋል። በሚስጥር እንደተጀመረ በሚስጥር ይጠናቀቃል የተባለውና ከሩሲያ በተጨማሪ ህንድም እደግፈዋለሁ ያለችው የዩራኒየም ማበልጸጊያ ጉዳይ በጥሩ ሀዲድ ላይ እንደሚገኝ ኮሚሽነሩ አረጋግጠዋል። ድምፁን አጥፍቶ እየተፋጠነ ያለው የኒውክሌር ልማት ፕሮጀክት ወደ ሌላ ምዕራፍ ተሸጋገረ። ሩሲያ ወሳኙን ቁልፍ ለኢትዮጵያ ለመስጠት ተስማምታለች ተብሏል። ኢትዮጵያና ሩሲያ ፌዴሬሽን የኒውክሌር ኃይል መረጃዎችን ሚስጥራዊነት ለመጠበቅ የሚያስችል ስምምነት ተፈራረሙ። የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበና የሩሲያ ፌዴሬሽን የሮሳቶም ኢነርጂ ፕሮጀክት ዋና ዳይሬክተር አንድሬ ሮዝዲስቲቨን በሞስኮ እየተካሄደ ባለው የሁለቱ ሀገራት የመጀመሪያው ስብሰባ ላይ ሚስጥራዊ መረጃዎችን የመጠበቅ ስምምነት ተፈራርመዋል። የኒውክሌር ቴክኖሎጂ ካለው ዓለም አቀፍ ውድድር አንጻር ይህ ሚስጥራዊ መረጃዎችን የመጠበቅ ስምምነት የተፈረመው ሁለቱ ሀገራት የኢትዮጵያን የመጀመሪያው የኒውክሌር ኃይል ማመንጫ ጣቢያ ግንባታን ልማት ለማፋጠን ቀደም ብለው የገቡትን ስምምነቶች ተግባራዊ ለማድረግ ካላቸው ቁርጠኝነት አካል ነው ተብሏል። የኢትዮጵያን የኒውክሌር ጣቢያ ግንባታ ፕሮጀክት በሀገሪቱ የልማት እንቅስቃሴ ውስጥ ትልቅ ምዕራፍ ነው። ጠቅላይ ሚኒስትር አብይ አህመድና የሩሲያ ፌዴሬሽን ፕሬዝዳንት ቭላድሚር ፑቲን ሁለቱ ሀገራት በተለያዩ ዘርፎች በሚኖራቸው ትብብር ዙሪያ መወያየታቸው ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ፣ ታደምጧቸው፣ ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።